ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። በዛሬው ዕለት ደግሞ በጣም ሶስት ቤዚክ የሆኑ መሰረታዊ የሆኑ ፖይንቶችን እናያለን። የመጀመሪያው ሲምፕል ኢንተረስት ምንድን ነው፣ እንዴት ነው ካልኩሌት የምናደርገው የሚለውን በኤግዛምፕል አንድ በአንድ እናያለን ማለት ነው። ከዛ በኋላ ደግሞ ኮምፓውንድ ኢንተረስትስ እንዴት ነው ካልኩሌት እንደምናደርገው፣ እሱስ ምንድን ነው፣ ከሲምፕል ኢንተረስት በምን ይለያል የሚለውን አንድ በጣም ወሳኝ ነገር ደግሞ ሁለተኛ እናያለን። መጨረሻ ላይ ደግሞ ቫት ወይም ደግሞ የቫልዩ አድድ ታክስ ማለት ምን ማለት ነው፣ እንዴት ነው እንደኛ ሀገርስ ከኛ ሀገር አንፃር ቫት እንዴት ነው ካልኩሌት የምናደርገው፣ ከእያንዳንዱ በዴይሊ ከሚሸጡ ነገሮች ላይ ቫት እንዴት ነው ካልኩሌት የሚደረገው፣ ስንት ፐርሰንት ነው ቫት የሚቆረጠው የሚለውን በሰባተኛ ክፍል ሌሰናችን የምናየው ነው የሚሆነው። በጣም ጠቃሚ የሆነ ፖይንት ነው። በእርግጠኝነት በጣም አሪፍ ነገር እንደምትይዙበት ተስፋ እናደርጋለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ በተከታታይ ደግሞ የዩኒት ሰመሪውን ኤክሰርሳይዝ ስለምንሰራ ቻናላችንን ሰብስክራይብ አድርጋችሁ ቀጥሉ ማለት ነው። እስከ መጨረሻው ድረስ ከኛ ጋር አብራችሁ ሆኑ። አሁን ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ ኦኬ። ሲምፕል ኢንተረስት ማለት ምን ማለት ነው የሚለውን እንይ። እዚህ ጋር እንደምታየው ደግሞ አንድ ሰው ለምሳሌ የሆነ ገንዘብ ተበድሮ ከጓደኞቹ ሊሆን ይችላል ወስዶ ጀስት ቦሮ ማለት ማበደር ነው አይደለ? yes ወይም ደግሞ ከዘመድ ሊሆን ይችላል ወይም ደግሞ ከሆነ ከአበዳሪ ኢንስቲትዩሽኖች ላይ ባንክ ሊሆን ይችላል ወይም ደግሞ ማይክሮ ፋይናንሶች ሊሆን ይችላል ተበድሮ ከተወሰነ ጊዜ በኋላ ያንን ገንዘብ ሰርቶበት ግን ደግሞ ለተበደረበትና ሰርቪስ ላገኘበት ተጨማሪ ኢንተረስት ከፍሎ የሚመልስበት ገንዘብ ነው። ስለ ኢንተረስት የምናወራው ማለት ነው። አጠቃላይ ሀሳቡ እንደዛ ነው። እዚህ ጋር እንደምለው he promises to return it after a specified period of time ነው። አያችሁ የሚመልስበት ቃል ገብቶ ነው ገንዘቡን ሲወስደው በ2 ዓመት ከሆነ በ2 ዓመት፣ በ3 ዓመት ከሆነ በ3 ዓመት መልሳለሁ ብሎ ፈርሞ ነው ያን ገንዘብ እና ደግሞ ለተጠቀመበት ደግሞ ኤክስትራ መኒ ይሄን ያህል ፐርሰንት ሰርቪስ ከፍዬ መልሰዋለሁ ጨምሬ ብሎ የሱን ከአበዳሪዎች ጋር ተነጋግሮ የሚወስነው እሱን ነው። አጠቃላይ ሀሳቡን በዚህ ውስጥና እዚህ ጋር ምንድነው እንደ ለካልኩሌሽን እንዲመቸናም የሚበደረው ገንዘብ ዋናው ፕሪንሲፓል ይባላል። the amount of money borrowed or invested ማለት ነው። እሱም በፒ ይወከላል። ሌላ ደግሞ ተጨማሪ ኢንተረስት ነው። ተጨማሪ ለዚህን ሰርቪስ ላገኘበት ደግሞ በምን ያህል ኢንተረስት ነው የተበደርከው የሚለውን ነገር that means the extra money paid for the use of the money is called interest ትባላለች። ወይም ደግሞ በአማርኛ ወለድ የሚባለው ማለት ነው። እሷ አይ ትባላለች። እሷንም በዋናነት እናያለን። ታይም ደግሞ ለምን ያህል ጊዜ ነው የሚለውን ደግሞ በቲን ወክለዋል። the time length for which the money is borrowed for length is called time ይባላል። 2 ዓመት ከሆነ 2 ዓመት፣ 1 ዓመት ከሆነ 1 ዓመት፣ 3 ዓመት ከሆነ 5 ዓመት ከሆነ እሱን specified period of time የሚለው ነገር እሱ ነው። ያ ቀጣዩ ደግሞ the total amount የሚባለው ኖርማል ብሩ አለ፣ የወሰደው ገንዘብ አለ፣ ፕላስ ደግሞ ኢንተረስት ደግሞ ወለዱን ጨምሮ አጠቃላይ የሁለቱ ድምር ውጤት ነው አማውንት የሚባለው ማለት ነው። the total amount of money including interest rate and just total amount of money ማለት interest rate at the end of the time period is called amount ይባላል። በዛ ባለቀ ሰዓት ላይክ አንድ ሰው ለምሳሌ ገንዘቡን ባንክ ያስቀምጥ 1000 ብር ለምሳሌ አስቀምጦ 1000 ብር አስቀምጦ በ10% ኢንተረስት ለ5 ዓመት አስቀምጬ ሴቭ አድርጎልኝ ከነወለዱ ከ5 ዓመት በኋላ ገንዘቡን መውሰድ ቢፈልግ ምን ያህለው ከዚህ መነሻ በ1000 ብር እንዳለው ሆኖ ይችን ፐርሰንቱ ለ5 ዓመት ወልዶ አጠቃላይ የማገኘው ከነሙሉ ምን ይባላል? እሱ አማውንት ተብሎ ይጠራል ማለት ነው። በጣም አሪፍ። እሺ ሌላኛው ደግሞ ፐርሰንቴጅ ሬት ነው። that means the percentage charged on the total amount you borrow or save ማለት ሴቭ ያደረከው ወይም ደግሞ ለተበደርከው ለምሳሌ 10% ከሆነ ወለዱ የሚቆጥረው በ10%፣ 15% ከሆነ በ15%፣ 17 ከሆነ በ17፣ 20 ከሆነ በ20% ተነጋግሮ ነው መጀመር ተነጋግሮ እሱ ይሄን ያለው ቻርጅ የምትደረገው ተብሎ እሱ ተነጋግሮ የምትከፈለው ኤክስትራ ገንዘብ ዋት ይቆል በፐርሰንት ነው የሚገለጸው። እሱም ሬት ወይም ደግሞ አር ብለን እንቆጥረዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን እንደመነሻ ካገኘን ኤግዛምፕል 8 የመጻፋችሁ ምን ይለናል? if ብር 2000 ብር is deposited in a bank at a rate of 7% ይለናል per year for 1 year then what is the principal? ዋናው መነሻው ስንት ነው? እዚህ ጋር ፕሪንሲፓል ማለት
ዲፖዚት የተደረገው ነው። ይሄ ስንት ይመጣል? 2000 መጣ ማለት ነው። ግልጽ ነው ተማሪዎች? የስ ፕሪንሲፓል ማለት መነሻ ገንዘቡ ማለት ነው። መነሻ ገንዘቡ ነው። ሬቷ ደግሞ በፐርሰንት የምትገለጽ ነው ያልኳችሁ ነው። እቺ ምንድነች? እቺ 7% ነች ማለት ነው። በፐርሰንት የምትገለጽ ነው። ዘ ታይም ፔሪድ እዚህ ጋር ለአንድ ዓመት ነው የሚለው ሶ ቲ which is equal to 1 year ነው ማለት 1 year ነው ማለት ሰው ምንድነው የሚለን ካልኩሌት ዘ ኢንተረስት ፔድ ኢን 1 year በአንድ ዓመት ውስጥ ምን ያህል ወለድ ነው የሚከፈለው ነው። ስለዚህ ያቺ ደግሞ ምንድነች? አይ ነች ኢንተረስቷ ማለት ነው። ሶ እሷ ስንት ነች ነው እዚህ ጋር የተጠየቀው። ሶ ካልኩሌት ደግሞ ኢንተረስት እንዴት ነው ካልኩሌት የምናደርገው? ይሄው እዚህ ጋር ኢንተረስት ማለት እዚህ ጋር ከታችም እዚህ ጋር አላችሁ መጻፋችሁ ላይ ይችን ነው የምንጠቀመው። ሶ እናስራት ይች ወደ ላይ ተመልሰን ሶ i is equal to p times r times t ማለት ነው። p ተሰጥቶናል፣ r ተሰጥቶናል፣ t ተሰጥቶናል። አሁን ካልኩሌት ማለት ሶ p ስንት ነው? አሁን እዚህ ጋር 2000 ሲባዛ ስንት ነው? 7% ነው። ወደ እንትን መቀየር ያለበት ወደ ፍራክሽን ለመቶ ማካፈል ነው። ሲባዛ በስም በአንድ ማለት ነው። በጣም አሪፍ። ሶ አሁን ይሄን ፍራክሽን ስናባዛ ፍራክሽን ስለሆነ እያባዛን ያለ ነው ማጣፋት ይቻላል። ይሄኛው በዚህ ለምሳሌ በ20 በ20 ይጣፋል። ስንት ይመጣል? አሁን ይሄ ወደ ታች ልንወስደው ነው። እዚህ ጋር 20 ይቀራል። ሲባዛ በ7 ሲባዛ በአንድ ነው። ስለ 20 ሲባዛ በ7 140 ሲባዛ በአንድ ስንት ይመጣል? 140 ምን ብር መጣ ማለት ይሄ ስንት ነው? ኢንተረስቱ። ይሄ ምንድነው? ኢንተረስቱ ማለት ነው። ኢንተረስቱ። ስለዚህ አይ እኩል ይሆናል 140 ብር። ስለዚህ ምንድነው እያልን ያለው ሲተረጎም ምንድነው 2000 ብር ለአንድ ዓመት ባንክ ውስጥ በ7% ኢንተረስት እናስቀምጠው ልክ አንድ ዓመት ላይ ስንት ይደርሳል? 140 ብር ይወልዳል ማለት ነው። 140 ብር ተጨማሪ ገንዘብ ያስገኝልናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው እዚህ ጋር እንደምታዩቸው በቀላሉ በትሪያንግል ሩልም በሚያርገን ለምሳሌ ኢንተረስትን ለማግኘት ሶስቱን ማባዛት ነው። ለምሳሌ ፕሪንሲፓል አግኙ ብንባል ይሄ ኦቨር ለማለት ነው። አይ ኦቨር ፒ አር ታይምስ ቲ ነው። አር ለማግኘት ከፈለግ አይ ኦቨር ፒ ታይምስ ቲ ነው። ቲ ለማግኘት ከፈለግ ደግሞ አይ ኦቨር ፒ ታይምስ አር እያደረግ ያሬንጅ ማድረግ እንችላለን። ጀነራሊ ግን ይሄንን መጠቀም እንችላለን። እዚህ ጋር ያለችውን ተጠቅመን ከዛ በኋላ አማውንት ማለት ምንድነው? ዋናው ፕሪንሲፓል ከነ ወለዱ አጠቃላይ ስለሆነ ኢንተረስቷን ካገኘን በኋላ ዋናው ፕሪንሲፓሉ ደምረን የምናገኘው ውጤት ምን ይባላል? አማውንት ብለን እንጠራዋለን። ለምሳሌ ከላይ ያለው አማውንት ስንት ነው? መጀመሪያ ስንት ነበረ? አማውንት ማለት ፒ ፕላስ አይ ነው። ሶ አማውንቱ 2000 ብር ነበረ ሲደመር 140 ብር ወለደ ለአንድ ዓመት ስንት ይመጣል? አሁን 2140 ብር መጣ ማለት ነው። ይሄ ምንድነው? አማውንቱ ልክ ከዓመት በኋላ ይሄን ያህል ብር ሆኖ ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሱን ለማለት ተፈልጎ ነው ማለት ነው። ሶ ከዚህ በኋላ በቀላሉ ካልኩሌት ማድረግ እንችላለን። ለምሳሌ ሌላኛው ኤግዛምፕል የመጻፋችሁ ምን ይላል? ኢፍ ብር 9000 ብር ዲፖዚትድ ኢን ዘ ባንክ ሶ ማነው ፒ ተሰጠ። ፒ ስንት ነው? ማነው 9000 ሳይሆን 4000 ብር ማለት ሶሪ 4000 ኢን ዘ ባንክ አር ስንት ነው? 7%። እሺ 4 ይርስ ነው። ቲ ስንት ነው? አመቱ 4 አመት 4 years ማለት ነው። ካልኩሌት ዘ ሲምፕል ኢንተረስት ኦፍ አት ዘ ኤንድ ኦፍ 4 years ነው። ደግሞ ፒ ላይ ደግሞ አማውንቱ ነው ፈልጉ የተባለ ሶ ኤን እንስራ። ይሄ ምንድነው የሚለው? አይ ነው። አይ which is equal to ምንድነው የምናደርገው? ፒ ታይምስ አር ታይምስ ቲ አይደል የምናደርገው? ስለዚህ ምንድነው 4000 ሲባዛ 7 ኦቨር 100 ሲባዛ በ4 ማለት ነው። በጣም አሪፍ። ሶ ሁለቷ ዜሮ እዚህ ጋር በሁለት ዜሮ ይጠፋል። ስንት ማለት ነው? 40 ሲባዛ በ7 ሲባዛ በ4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እቺን ካልኩሌት እናድርግ። ስንት መጣለች አሁን እቺ? 4 ሲባዛ በ7 280 ይሆናል ሲባዛ በ4 ነው። ሶ 280 በ4 እና ባዛ 280 ሲባዛ በ4 4 ጊዜ 0 0 ነው። 4 ጊዜ 4 32 ነው። 3 አለኝ 4 ጊዜ 2 8 ከ3 ጋር 1 ስለዚህ 1120 ነው። እቺ ምንድነች? ኢንተረስት ዋች yes ኤን አገኘን ማለት ነው። ኤ ተገኘች። ኤ ስንት መጣል? 1120 ብር መጣ። ሶ ቶታል አማውንት ቢ ደግሞ ምን ይመጣል? አማውንት ማለት ፒ ፕላስ አይ ዋናው ኢኒሻል ካፒታሉ ሲደመር የወለደው መጠን ማለት ነው። ስለዚህ ስንት ነው? 4000 ብር ነበር መነሻው ሲደመር ስንት ብር ወለደ?
1120 ወለደ። ስለዚህ ስንት ይመጣል? 5120 ብር መጣ ማለት። ይሄ ምንድነው? ቶታል አማውንቱ ማለት ልክ ከ4 ዓመት በኋላ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ደግሞ ምንድነው የሚለው 11ኛ ኤግዛምፕል 11 if ብር 1000 ብር grows to 1200 ብር in 4 years at simple interest ይላል። then calculate the simple interest rate ነው። 1000 ብር ሴቭ አድርጎት ከ4 ዓመት በኋላ ስንት ገባ? 1200 ገባ። አጠቃላይ ብሩ ማለት ነው። አያችሁት? ስለዚህ አሁን አጠቃላይ ብሩ ስንት መጣው? 1200 ነው። ፕሪንሲፓል መጀመሪያው ግን ስንት ብር ነበር? 1000 ብር ነበር። ስለዚህ ስንት ነው የወለደው? ኢንተረስቱ ስንት ነው ማለት ነው? መቀነስ ነው። 1200 ሲቀነስ 1200 ሲቀነስ 1000 ስንት ይመጣል? 200 ብር አገኘ ማለት 200 ብር። ሶ አይዋ ስንት ነች ማለት ነው? አይ 200 ብር ነች ማለት ነው። ከዛ በኋላ ቀላል ለስንት ዓመት ነው? ለ4 ዓመት ነው። እሺ ከዛ ደግሞ ጥያቄዋ ምንድነች? አሯ ስንት ነች ነው። በቃ በጣም ቀላል በጣም ቀላል። ሶ አሁን ፕሪንሲፓሉ ስንት ነው? ኦሬዲ 1000 ብር። ስለዚህ አይ እኩል ይሆናል ፒ ታይምስ አር ታይምስ ቲ ነው። አይ ደግሞ ስንት ነው? 200 እኩል ይሆናል ፒ ስንት ነው? 1000 ብር ሲባዛ አር ታይምስ ቲ ስንት ነው? ለ4 ማለት በጣም አሪፍ። ስንት ይመጣል ይሄ? 4000 አር ይመጣል አይደለ? እኩል ይሆናል ወደዛ በወስዶ ስንት ይመጣል? 200 ይመጣል። ከፊት ላድርገው ማለት ነው። ሶ ኦቨር 4000 ኦቨር 4000 አር ብቻ ነው እንዲቀርል ይፈልገው። ሶ ይሄ በዚህ ይጣፋል። ሶ ይሄ ማለት አር ስንት ይመጣል? አሁን ሁለቱን 0 በ2 0 አጠፋለሁ። ስለዚህ 2 ኦቨር 40 ነው። በ2 ባቃልለው 1 ኦቨር ስንት ይመጣል? 1 ኦቨር 20። ስለዚህ አር እኩል ይሆናል 1 ኦቨር 20 ይመጣል። ወደ ፐርሰንት መቀየር አለበት። በፐርሰንት ነው የሚቀመጠው። በ100% ስናባዛው ስንት ይመጣል? ይሄ 100% ኦቨር ማን ነው 20 ሲሆን ስንት ይመጣል? 5% ይመጣል ማለት ማካፈል ይቻላል። ምንድን ማለት ነው? 100 ለስንት ማካፈል? ለ20 ማካፈል ማለት ነው። በጣም አሪፍ። ስለዚህ አሁን አር እኩል ይሆናል ስንት መጣ? 5% መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። የመጽሐፋችሁ ኤክሰርሳይዝ 4.33 የሚለን ይሄ በጣም ቀላል ነው። እሺ የመጀመሪያው ምንድነው የሚለው? ማይክል ኢንቨስትስ ብር 2000 ብር in the bank pays a simple interest rate of 5% per year ነው። 6 ለ6 ዓመት ማለት ሶ ጥያቄ የሚለው how much interest will he get በ6 ዓመት ውስጥ ምን ያህል ኢንተረስት ያገኛል ነው። ስንት ነው ብሩ? 2000። ስለዚህ አሁን ማን ነው ፒ ስንት ነው? ፒ 2000 ነው። እሺ አሯ ኢንተረስቷ ስንት ነች? 5% ነች። እሺ ስንት ዓመት ነው የሚፈጅ? ለ6 ዓመት ለ6 years ማለት ሶ ምንድነው የተጠየቁ? ኢንተረስቷ ስንት ነች ማለት ነው። በጣም አሪፍ። ሶ አሁን ምንም ካልኩሌት ማድረግ ቀጥታ ይሄ ሶ አይ ኢዝ ኢኳል ቱ ፒ ታይምስ አር ታይምስ ቲ ይመጣል። ሶ ፒ ስንት ነው? 2000 ብር ነው ሲባዛ በ5 ኦቨር 100 ማለት ነው። ሲባዛ በስንት? በ6 ማለት ሶ ሁለቷ 0 በ2 0 ይመጣል። ሶ አይ ኢዝ ኢኳል ስንት ይመጣል? 20 ሲባዛ በ5 ሲባዛ በ6 ይመጣል። ሶ ለማቃለል 25 ሲባዛ በ6 ስንት ነው? 30 ነው። ሶ ስንት ይመጣል? አሁን 600 ብር መጣ ማለት 600 አያችሁ፣ ለ6 ዓመት 600 ብር ይወልድለታል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ በቃ አጠቃላይ ኢንተረስቷ ነው የተፈለገ። ሃው ማች ኢንተረስት ነው የተባለን። አሁን አማውንቱ ቢሆን አይ ቢሆን ነው ማነው ኤ ቢሆን ነው የተፈለገው ፒ ፕላስ አይ አድርገን ዛት ሚንስ 2000 ሲደመር 600 ብለን ስንት እናደርገው? 2600 እናደርገው ነበር። 2600 ብር እናደርገው። ይሄ ምንድነው? አማውንት ነው፣ ግን የተፈለገችው ግን እቺ ብቻ ስለሆነች እቺን እናስቀምጣለን ማለት ነው። በጣም አሪፍ። እሺ ሁለተኛ ምን ይለናል? if 24000 ብር ኢንቨስትድ at 11% ሲምፕል ኢንተረስት ሬት ፐር አነም what is the amount for after 8 years? አሁን ኤን የተፈለገው አሁን ማን ነው ጊቭ ነው? እዚህ ጋር ፒ ተሰጠ። ፒ ስንት? 24000 አያችሁ አይደለ? አርዋ ስንት ተሰጠ? 11%። እሺ ለስንት ዓመት? ለ8 ዓመት። ሶ ቲ ተሰጠ ማለት ቲ ማለት ስንት ነው? 8 ይርስ ማለት። አሁን የተፈለገው አማውንቱ
ስንት ነው ማለት ነው። መጀመሪያ አማውንቱን ከመፈለጋችን በፊት ምን ማግኘት አለብን? ኢንተረስቱን ማግኘት አለብን። በ8 ዓመት ምን ያህል ኢንተረስት እንደሚያገኝ ሰው ይሄ ማለት I which is equal to P times R times T ነው። ሰው 24000 ሲባዛ 11/100 ሲባዛ በ8 ማለት ሰው 2 እዚህ ጋር በ2 ዜሮ እናጠፋለን። 240 ቀርቷል። ሲባዛ በ11 ሲባዛ በ8 ነው። ሰው ስንት ይመጣል? አሁን 240 ሲባዛ 11 በ8 ስንት ነው? 88 አይደል ይመጣ? የስ አሁን ይሄን ካልኩሌት እናድርገው እዚሁ ጋር በካልኩሌተር። እሺ እዚሁ ጋር ካልኩሌተር መጠቀም እንችላለን በነገራችን ላይ። እሺ ሰው ስንት ነው? 240 ሲባዛ በ88 ስንት መጣ? 21120 መጣ። ሶ 21120 ብር መጣ። ይሄ ምንድነው? ኢንተረስቱ ነው። ሶ አማውንትን የተባለው ኤ አማውንት ደግሞ ማለት ፒ ፕላስ አይ ነው። ኢኒሻል ካፒታሉ ሲደመር ኢንተረስቱ ነው። ሶ 24000 ሲደመር 21120 ብር ስንት ይመጣል? አሁን እንደምረው ሰው ሲደመር እንበለውና እዚሁ ጋር ሲደመር 24000 በጣም አሪፍ ሰው ስንት ይመጣል? 45120 ብር ይመጣል። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ 24000 ብር በ11% ኢንተረስት ለ8 ዓመት ሴቭ ቢያደርገው ኦልሞስት ወደ ደብል አካባቢ ሊያገኝ ነው ማለት ነው። በጣም አሪፍ ነው ማለት ነው ኢንተረስቱ። በጣም አሪፍ። እሺ ሶስተኛ ምንድን ነው የሚለው? how long will take to for a ብር 15000 ብር to double ይላል። አያችሁ itself if invested at simple interest of 10 per year ነው የሚለው። ምንድነው ጥያቄው? ምንድነው 15000 ብር በምን ያህል ዓመት ለምን ያህል ዓመት ሴቭ ቢደረግ ነው በ10% ኢንተረስት ደብል የሚሆነው ነው። ስለዚህ ደብል ማለት ምን ማለት ነው? 30000 ነው አይደል? 15000 ደብል ማለት 30000። ይሄ ማለት አማውንቱ ነው። ሶ አማውንቱ ስንት መጣ? 30000 መጣ ማለት ነው። አያችሁ አይደለ? ፕሪንሲፓሉ ስንት ነበር? 15000። ሶ ምን ያህል ወለደ ማለት ነው? ኢንተረስቱ 15000 ወለደ ማለት ነው። አያችሁ 15000 ወለደ። ሶ አገኘናት ማለት ነው። አይን አገኘን። አይ ማለት 15000 ሆነች። እሺ ፒው ራሱ ተሰጥቷል 15000። እሺ በጣም አሪፍ። አሩ ተሰጥቷል ስንት? 10%። እሺ የተፈለገችው ስንት ዓመት ነው? ስንት ዓመት? በጣም አሪፍ። አሁን ፎርሙላ መጠቀም ሶ ማለት ምን ማለት ነው? አይ which is equals to p times r times t ነው። ሶ አይ ማለት ስንት ነው? 15000 ነው ራሱ እኩል ይሆናል ፒ 15000 ነው። 15000 ሲባዛ 10% ነው ኦቨር 100 ሲባዛ በቲ ማለት በጣም አሪፍ። ሶ እዚህ ጋር አንዷ 0 በአንዷ 0 ጠፋለች። እዚህ ጋር በአንዷ 0 በአንዷ 0 ጠፋለች። 1500 ሲባዛ በቲ 1500 ሲባሉ 15000 መጣ ማለት በጣም አሪፍ። ሶ ኦቨር 1500 እናደርጋለን። ኦቨር 1500 እናደርጋለን። ሶ ሁለት እዚህ ጋር ይሄ በዚህ ይጣፋል። ሶ ስንት መጣ አሁን ማለት ነው? ቲ ስንት መጣ? ይሄ ቢካፈል 10 ይርስ ይመጣል ማለት ነው። 10 ይርስ ይመጣል። 15000 ለ1500 ስናካፈል 10 ይመጣል ማለት። ስለዚህ በ10 ዓመት ውስጥ ደብል ይሆንለታል ማለት ነው። ግልጽ ነው ተማሪዎች? የስ በጣም አሪፍ። ሶ ሲምፕል ኢንተረስትን በዚህ መልኩ አየን ማለት ነው። አንድን ሰው ባንክ ሊሆን ይችላል ሲበደር ወይም ደግሞ ገንዘቡን ሴቭ ቢያደርግ በሆነ ፐርሰንት ኢንተረስት ለሆነ አማውንት ኦፍ ታይም ለሆነ ጊዜ ተነጋግሮ ተደራድሮ ገንዘብ ማትረፍ ወይም ደግሞ መበደር የሚፈልግ ሰው ሲበደርም ይሄንን በደንብ አውቆ ይሆናል ማለት ነው። በጣም አሪፍ። አሁን ደግሞ ኮምፓውንድ ኢንተረስት ምንድነው የሚለየው ከሲምፕል ኢንተረስት የሚለውን ደግሞ በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ኮምፓውንድ ኢንተረስት ማለት አሁን ሲምፕል ኢንተረስት ላይ አይታችሁ ከሆነ ወለድ ላይ ብቻ ነው የሚቀመጠው። ማለት ለምሳሌ 1000 ብር ለአንድ ዓመት
200 ብር የሚወልድ ከሆነ በሆነ ፐርሰንት ኢንተረስት ቀጣይ ዓመትም 200 ነው፣ ቀጣይ ዓመትም 200 ነው፣ ቀጣይ ዓመትም 200 ነው። ስለዚህ ለአራት ዓመት ቢሆን 800 ወለደ ማለት ነው አይደለ? ሲምፕል ኢንተረስት ላይ። እዚህ ጋር ግን አይሰራም። ኢንተረስቱ ራሱ ሌላ ተጨማሪ ኢንተረስት ይሰራል እንደ አዲስ ማለት ነው። ኢንተረስቱ ራሱ አዲስ ተጨማሪ ኢንተረስት እየሰራ ነው የሚሄደው። እሱን ነው አብሮ ካልኩሌት። ልዩነታቸው ቤዚክ የሆነው የሲምፕል እና የኮምፓውንድ ኢንተረስት ቤዚክ ዲፈረንሳቸው ይሄ ነው። እዚህ ጋር ምንድነው የሚለው ዲፊኒሽኑ እንደምታዩት ኮምፓውንድ ኢንተረስት ዘ ኢንተረስት ኦን ኤ ሎን ካልኩሌትድ ቤዝድ ኦን ዘ ኢኒሻል ፕሪንሲፓል ፕላስ ይልና ፕላስ ዘ አኩሙሌትድ ኢንተረስት ፍሮም ዘ ፕሪቪየስ ፔሪድ ይላል። ምን እንደሆነ እናየዋለን በደንብ ክሊር እናየዋለን። ለምሳሌ ኤግዛምፕል ላሳያችሁ። ለምሳሌ ኤግዛምፕል 12 ምን ይላል? ኢፍ ብር 2000 ብር ኢንቨስትድ አት ሬት ኦፍ 10% ኢንተረስት ኮምፓውንድ አኑዋሊ ፎር 3 ይርስ ዜን ካልኩሌት። የመጀመሪያው ኮምፓውንድ ኢንተረስት ኢን 3 ይርስ በ3 ዓመት ውስጥ ያለው ኮምፓውንድ ኢንተረስት ስንት ነው? ከዛ በኋላ ቢ ደግሞ ቶታል አማውንት ውስጥ ስንት ይመጣል አለ ምን። ሶ የመጀመሪያዋ ለአንድ ዓመት በሲምፕል ኢንተረስት ነው የምትሰራው። ሶ ኤን ስንሰራ ፒ ስንት ነች? ኢኒሻል ካፒታሉ ማለት ነው 2000 ብር ነው። እሺ አሮ ስንት ነው? 10% ነው። እሺ ሶ ቲ ስንት መጣ? ቲ 1 ይር እንበላትና ለአንድ ዓመት የመጀመሪያውን የአንድ ዓመት እንስላት። ሶ ኢንተረስቷ ማን ነው? ፒ ታይምስ አር ታይምስ ቲ ነው። ስለዚህ 2000 ብር ሲባዛ በ10 ኦቨር 100 ሲባዛ በአንድ ነው። አንድ ዓመት ስለሆነ አንዷ 0 አንዷ ሁለቷ 0 ጠፋል። ስለዚህ መጣ 200 ብር መጣ ማለት ነው። ሶ ይሄ ማን ነው? አይ ስንት መጣ? 200 ብር መጣ ማለት ነው። ለአንድ ዓመት 200 ብር ወለደ ማለት ነው። ግልጽ ነው ተማሪዎች? የስ አሁን ሁለተኛ ዓመት ላይ ይሄ ፈርስት ይር ነው። ይሄ ፈርስት ይር ላይ ነው። ሰከንድ ይር ላይ ስንመጣ ግን ምን ይሆናል? እዚህ ጋር ፒ ያለው ይቀየራል። ፒ ምን ይሆናል? ፒ ማለት ማን ይሆናል? እዚህ ጋር ያለችዋ ዋናው ላይ ሲደመር 2000 ሲደመር 200 ስንት ይመጣል? 2200 ይቺ ነች ፒ ማለት። ሌላው እንዳለ ይቀጥላል። ከዛ ማን ይሆናል? አሩ ጀስት 10% ይሆናል። እሺ ከዛ ለሁለተኛው ዓመት ደግሞ ቲናውን ለአንድ ዓመት ደግሞ እንጠቀምባት። ለአንድ ዓመት ማለት ነው። በጣም አሪፍ። አሁን ምን እናደርጋለን? ኢንተረስቱ ምን ይመጣል? አሁን ኢንተረስቱ ከዚህ በኋላ ካልኩሌት ስናደርገው ፒ ታይምስ አር ታይምስ ቲ ነው። ሰው 2200 አያችሁ አይደል? ሲባዛ በ10 ኦቨር 100 ሲባዛ በ1 ማለት ሰው ስንት ይመጣል? ሁለቷ 0 እዚህ ጋር እና እዚህ ጋር ሲጠፋ 220 ብር መጣ። 20 ብር መጣ። ሶ ይሄ ማን ነው? ሰከንድ ይር ላይ ያለው ኢንተረስት ማለት። ስለዚህ አይ እኩል ይሆናል 220 ብር መጣ። ሶ አሁን ሰርድ ይር ላይ ፒ ምን መጣል ማለት ነው? እዚህ ጋር የነበረችው አለች ሰከንድ ይር ላይ የነበረችው 2200 ሲደመር እዚህ ጋር ደግሞ አዲስ የመጣችው አለች 220 ስንት ይመጣል? 2420 ብር ሆነ ማለት ነው። ይሄ ለማን? ለሰርድ ይር። ሶ ሌላው አሩ ተመሳሳይ ነው 10% ነው። ከዛ ታይም ደግሞ ሶስተኛው ለአንድ ዓመት ነው አሁን የምንጠቀምበት። በየዓመቱ ስለሆነ የሚጨምረው ማለት ነው። ሶ አሁን ኢንተረስቱ ስንት ይመጣል? ሶስተኛ ዓመት ላይ ፒ ታይምስ አር ታይምስ ቲ እናደርገውና 2420 ሲባዛ በ10 ኦቨር 100 ሲባዛ ለአንድ ዓመት ማለት ነው። ስለዚህ አይ ስንት መጣ? አሁን ይሄ አንዷ 0 በአንዷ 0 እዚህ ጋር ያለችው ምትጠፋለች። ስንት ይመጣል? 242 መጣ። ይሄ ሶስተኛ ዓመት ላይ ያለው ኢንተረስት ነው። ይሄኛው ሁለተኛ ዓመት ላይ ያለው ኢንተረስት ነው። ይሄኛው ፈርስት ይር ላይ ያለው ኢንተረስት ነው። ፈርስት ይር የመጀመሪያ ዓመት ላይ ማለት ነው። ግልጽ ነው ተማሪዎች? ይስ እዚህ ጋር ለዛ ነው ቅድም ስላችሁ የነበረው የመጀመሪያውን አይደለም። ሁለተኛ ዓመት ላይ ስንሄድ የመጀመሪያውን ኢንተረስት ሄዶ ይደመርበታል። ሶስተኛውን ዓመት ላይ ስንሄድ የሁለተኛ ዓመቱን እዚህ ሶስተኛ ላይ ያገኘነው ኢንተረስቱን ደመረንበት ለሶስተኛ እናሸጋግረዋለን። እንዲህ እያለ ይቀጥላል ማለት ነው። ሶ አሁን ምንድነው የሚለው ኢንተረስቱ ምን ስንት በ3 ዓመት ውስጥ ያለው ኢንተረስት ስንት ነው? ኢንተረስት ምን ነው? አይ የመጀመሪያ ዓመት የሁለተኛ ዓመት ኢንተረስት ሲደመር የሶስተኛ ዓመት ኢንተረስት ስንት ይመጣል? የመጀመሪያው ስንት ነበር ኢንተረስታችን? 200 ነበር አይደለ? የመጀመሪያው የስቺ ማለት ነች። ስለዚህ አሁን ቆይችን በደንብ ላሳያችሁ። ከለሯን ቀየር ላርጋትና ሶ ስንት ይመጣል? አሁን
የመጀመሪያው 200 ነበር። ከዛ ደግሞ 220 መጣ። ከዛ ደግሞ 240 ሁለት ሶስተኛ ዓመት ይሄ ማለት ነው። እዚህ ጋር እንዳለች ማለት ነው። ሶ ይሄ ስንት ይመጣል? አሁን ይሄ መደመር ነው። 200 አለ 220 አለ 240 ልደምረው ቁልቁል ወደታች ስንት ይመጣል? ይሄ 2 ይወርዳል 6 ስለዚህ 662 ብር ኢንተረስት አገኘ። ይሄ ቶታል ኢንተረስት። ሶ ኢንተረስት እኩል ይሆናል 662 ብር መጣ ማለት ነው። ግልጽ ነው ተማሪዎች? የስ አሁን ቢ ደግሞ ቶታል አማውንቱ ስንት ነው? አማውንት ማለት መጀመሪያ ፕሪንሲፓል የመጀመሪያው ፕላስ በ3 ዓመት የተገኘው ወለድ ነው። ስለዚህ ስንት ይመጣል? 2000 ነበር የመጀመሪያው። ከዛ ደግሞ አጠቃላይ 662 ወለደ ሄሪቴጅ። ስለዚህ ስንት ይመጣል? 2662 ብር መጣ ማለት ይሄ ማለት ነው ለቢ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይቺኝ ማለት ነው ቢ ማለት ይሄ ፓርት ነው። አሁን ያገኘነው ይሄ 2662 ብር ነው። ይሄ ደግሞ ኢንተረስቱ ስንት መጣል? 662 ያገኘነው ማለት ነው። በጣም አሪፍ በጣም አሪፍ ተማሪዎች። ሶ ሌላኛውና አጭር መንገድ መስሪያ መንገድ አለ። አጭር መንገድ ማለት ሶ ቶታል አማውንት እኩል ይሆናል ፒ ያለ ፕሪንሲፓል ሲደመር 1 ፕላስ አር ኢንተረስት ነው ዘ ፓወር ኦፍ ቲ አመት ነው እዚህ ጋር ያለው ማለት ሶ ፒ ፕሪንሲፓል ነው። አር ደግሞ ሬት ነው 10%፣ 15%፣ 20% ምናምን የምንለው ነው። ቲ ደግሞ ይርስ ነች ይርስ ማለት ነው። ሶ ይሄ ቶታል አማውንቱ ነው ቶታል የሆነ አማውንቱ ማለት ነው። በጣም አሪፍ። ሶ እዚህ በዚህ መሰረት እንይወስኪ እሺ ዋት ሰም ኦፍ መኒ ነው የሚለን አማውንትን የተፈለገው እዚህ ጋር እቺ ማነች? እቺ ፒ ነች። እቺ ማነች? እቺ ቲ ነች። እቺ ማነች? እቺ ደግሞ አር ነች። ሶ አሁን በቃ በጣም ቀላል ሶሪ ኖ ተሳስተናል። ይሄ ሳይሆን ይሄ እንዲመጣ ነው ቱ ቢ ይሄ ነው ይሄኛው ይሄ ቶታል አማውንቱ ይሄ ነው። ቶታል አማውንቱ ይሄ እንዲመጣ በዚህ በሁለት ዓመት በ10% ኢንተረስት ምን አይነት ብር ፒ ነው አሁን የተፈለገው? ምን አይነት ብር ነው ኢንቨስት መደረግ ያለበት ነው? ምን ያህል ገንዘብ ቢሆን ነው በሁለት ዓመት ውስጥ በ10% ኮምፓውንድ አኑዋሊ ምን ያህል ምን አይነት ገንዘብ ኢንቨስት ቢሆን ነው ስንት ሊመጣ ይሄን ያህል ገንዘብ ሊመጣ የሚችለው 24200 ነው። ስለዚህ አሁን ፎርሙላችን ምንድነው? አሁን ኤ ምንድነው የተሰጠን? ኤ 24200 ነው። እሺ ከዛ ቲ ስንት ነው? 2 ነው። እሺ 2 ይርስ ማለት ነው። ሶ አር ደግሞ ስንት ነው? 10% ነው። ሶ ፒ ስንት ነው ነው ጥያቄ። በጣም አሪፍ። ሶ እቺን እንጠቀማለን። እቺን እዚህ ጋር ያለችዋን ማለት እቺን እንጠቀማለን። በጣም አሪፍ። ሶ ምንድነው የምናደርገው? ኤ እኩል ይሆናል ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ቲ ነው። ሶ ኤ ማለት ስንት ነው? 24200 እኩል ይሆናል ፒ ስንት ነው? ፒ አይታወቅም። 1 ፕላስ አር ግን ስንት ነው? 10 ኦቨር 100 ቅድም ስንለው እንደነበረው ታይም ዘ ፓወር ኦፍ ስንት ነው? 2 ማለት ይሄው በጣም ማለት ሰው ይችላል እንስማ ፒ ኢንቱ ይሄ ማለት ምን ማለት ነው? 1 ፕላስ ይሄ ወደ ሲቀየር 0.1 ነው አይደል? ዘ ፓወር ኦፍ 2 ማለት ነው። ሶ ፒ ኢንቱ 1.1 ዘ ፓወር ኦፍ 2 ነው። ይሄ ስንት ነው? ይሄኛውን እናወርደው እንዳለ 24200 ማለት ነው። እሺ ሶ ስንት ይመጣል? ይሄ ፒ ኢንቱ 1.1 የሆነ ስኩዌር ሲሆን ሶ ይሄ 24200 ማለት ነው። በጣም አሪፍ። ሶ አሁን ኦቨር 1.21 ኦቨር 1.21 ይመጣል። ሶ ይሄ በዚህ ይጣፋል። ስለዚህ አሁን ፒ ማለት 24200 ሲካፈል ለ1.21 ይመጣል። ሶ ይሄን ካልኩሌተር እንጠቀምና ጊዜያችንን ሴቭ ለማድረግ እናስላ። ሶ ስንት ይመጣል? 24200 ሲካፈል ለ1.1 ነው 1.21 ኦኬ ስንት ይመጣል? 20 ሺህ መጣ ማለት ነው። ኳልስቶ 20 ሺህ መጣ ማለት ነው። ሶ ኢኒሻል ካፒታላችን ስንት ነበር ማለት ነው? 20 ሺህ ነበረ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲያል
አር ልንጠይቅ እንችላለን። ሌሎችንም በቀላሉ ማግኘት እንችላለን ማለት ነው። በጣም አስፈላጊ የመጽሐፋችሁ ኤክሰርሳይዝ ደግሞ ምን ይለናል? ፋይንድ ዘ ኮምፓውንድ ኢንተረስት ነው የሚለን። ኢንተረስት ኮምፓውንድ ኢንተረስት ነው የሚለን። ሶ ይሄ ምንድነው? ፒ ነው። ይቺ ምንድነች? ቲ ነች። ይሄ ምንድነው? አር። በጣም ቀላል። ሶ መጀመሪያ ኤን እናገኝ በሾርት ፎርሙላው ማለት ሶ ለስንት ዓመት? ለሁለት ዓመት ስለሆነ ኤች ኢኳል ቱ ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ቲ ነው። ስለዚህ ምን ይመጣል? ፒ ስንት ነው? 8000 1 ፕላስ 5 ኦቨር 100 ይመጣል። ዘ ፓወር ኦፍ 2 ይመጣ ማለት ነው። በጣም አሪፍ። ሶ 8000 ይሄ ማለት 1 ፖይንት ይሄኛው 0.1 ፕላስ አንድ ስቴፕ ሌላ 0.05 ይሆናል። ከዛ 2 ይሆናል። እሺ ይሄ ማለት 5 ኦቨር 100 ማለት 0.05 ስለሆነ ነው። ስለዚህ 8000 1.05 ዘ ፓወር ኦፍ 2 መጣ ማለት ነው። ዘ ፓወር ኦፍ 2 መጣ ማለት ነው። በጣም አሪፍ። ሶ ስንት ይመጣል? አሁን ይሄ ካልኩሌት ማድረግ ነው በቀላሉ። ስለዚህ አሁን ይቺኛዋ መጀመሪያ ካልኩሌት እና እዚህ ጋር ውስጥ ያለችው በእንትን መጠቀም ትችላላችሁ። ይቺን ካልኩሌት ማድረግ ይቻላል። ሶ አሁን ይቺን ካልኩሌት ላድርግላችሁ። ሶ በቀላሉ 1.05 ታይምስ እሺ 1.05 ሶ ስንት ይመጣል? እዚህ ጋር 8000 ሲባዛ አንድ ነጥብ ስንት መጣ? እሺ 1.105 መጣ። 1.1025 እዚህ ጋር ተሳስተናል። 1.1025 መጣ። ሶ ይሄንን እናባዙ። ሶ 1 ካልኩሌት እናድርገው አንድ ላይ 1.05 ሲባዛ በስንት እናድርገው? በ8000። በጣም አሪፍ። 8000 ስንት ይመጣል? አሁን ይሄ 8820 8820 ይሄ ምንድነው? አማውንቱ መጣ ማለት ቶታል ብር ከነ ወለዱ ማለት ሶ ግን የተጠየቀችው ምንድነው? ኮምፓውንድ ኢንተረስት ስለሆነ ኢንተረስት ማለት ምን ማለት ነው? ከአማውንቱ ላይ መነሻ ካፒታሉ መቀነስ ነው። ስለዚህ 8820 ሲቀነስ 8000 ነበር መነሻው። ስንት ይመጣል? አሁን 820 ብር መጣ ማለት ነው። ይሄ ማለት ነው ኢንተረስት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄኛው በተመሳሳይ ምን ይለናል? compare the simple interest and the compound interest of 8000 ብር at 10% for per annum for 3 years ይላል። for 3 years ነው ማለት። ስለዚህ አሁን መጀመሪያ ሲምፕል እንነሳ። የሲምፕል ምንድነው? ሲምፕል አይ ማለት ፒ ታይምስ አር ታይምስ ቲ ነው። ሶ ይቺ ምንድነው? ይሄ ፒ ነው። ይሄ ምንድነው? አር ነው አይደለ? ይቺኛዋ ደግሞ ምንድነው? 3 years ነው ብለን ቲ ነች። ስለዚህ 8000 ሲባዛ 10 ኦቨር 100 ሲባዛ በ3 ስንት ይመጣል? ይሄ 20 በአንዱና እዚህ ጋር ባለው 800 ሲባዛ በ3 ስንት ይመጣል? 2400 ብር። ሶ አይ እኩል ይሆናል 2400። እቺ ለማን ነች? ብር። ለማን? ለሲምፕል ኢንተረስት ነች። ለሲምፕል ኢንተረስት መጣች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ለኮምፓውንድ መጀመሪያ ምንድነው ማለት? ለኮምፓውንድ ደግሞ መጀመሪያ አማውንቱን ላግኘው በሾርት ፎርሙላ ፒ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ቲ ነው። ስለዚህ ፒ ደግሞ 8000 ነው። 1 ፕላስ ስንት ነው እንትኑ ፐርሰንቱ? 10 ኦቨር 100 ዘ ፓወር ኦፍ 3 ማለት yes። ስለዚህ ስንት ይመጣል አሁን ይሄ 8000 1 ፕላስ 0.1 ይመጣል። ዘ ፓወር ኦፍ 3 ነው። ስለዚህ ስንት መጣው? 8000 ሶሪ አንድ 0 ጨምራለሁ 1.1 ኪዩብ ይመጣል። ሶ 8000 ሲባዛ 1.1 ኪዩብ 1.331 ይመጣል። ስለዚህ ያ ካልኩሌት እናደርግ ከፈለግን አስፈላጊ ከሆነ ካልኩሌተር መጠቀም እንችላለን። ሶ እዚህ ጋር ክሊር አድርገውና ይሄንን ሶ 1.1 ታይምስ 1.3
1 ታይምስ 1.1 ሶሪ አንድ ስቴፕ ይቀርነው ታይምስ 1.3 ጊዜ ስለሆነ የምናባዛው ፓወር ስለሆነ ማለት ነው። ስለዚህ 1.331 መጣ። ልክ ነው። ታይምስ ስንት እናድርገው? 8000 ማለት በጣም አሪፍ። ስንት መጣ? አሁን ይሄ 10648። ስለዚህ 10648 ብር መጣ። ይሄ ምንድነው? ቶታል አማውንት። ሶ ኢንተረስቷ ስንት ነች? ኢንተረስቷ ማለት ከ10648 ላይ ስንት መቀነስ? 8000 መቀነስ። ሶ ስንት ይመጣል? አሁን እንየው እዚሁ ጋር ማለት ነው። በጣም አሪፍ። ሲቀነስ እንበልና 8000 ሶሪ ሲቀነስ 8000 በጣም አሪፍ። ሶ ስንት መጣ? 2000 አይ ሁሉ ይሆናል 2648 ብር መጣ ማለት 2648 አያችሁት? እዚህ ጋር ያለው ሲምፕል ኢንተረስት ላይ ሲሆን ስንት ነው የወለደው? 2400 ብር ወለደ። እዚህ ጋር ሲሆን ግን ስንት መጣ? 2648። አያችሁ የትኛው የተሻለ እንደሚሆን? ኮምፓውንድ ኢንተረስት በጣም የተሻለ ነው የሚሆነው፣ ግን በተመሳሳይ አመት በተመሳሳይ ኢንተረስት ሬት ማለት ነው። በጣም አሪፍ። እሺ ሶ እንዲህ ያል ይሄኛውን ሶስተኛውን በቀላሉ what the difference between simple interest and compound interest on ብር 5000 ብር for 2 years at 6% ኢንተረስት ነው። ተመሳሳይ ነው። ለሁለት ዓመት በ6% ኢንተረስት 5000 ብርን በሲምፕል እና በልክ አሁን ልክ እዚህ ጋር እንዳያየነው በኮምፓውንድ ከሰራን በኋላ ልዩነቱን በቀላሉ ማግኘት ይችላል ማለት ነው። በጣም አሪፍ። ኦኬ ሌላኛው እና እዚህ ጋር በጣም ወሳኝ የሆነው ነገር ስለ ቫት ደግሞ ቀጣይ ነው እናያለን ማለት ነው። ቫት ምንድነው? ታክስ ምንድነው? ለአንድ ሀገር ታክስ እንዴት ነው የሚከፈለው የሚለውን ደግሞ እንዴ። ታክስ ማለት ምን ማለት ነው? ታክስ ማለት እዚህ ጋር ምንድነው የሚለው are imposed by government on their citizens to generate income for undertaking the projects to boost the economy of a country። እዚህ ጋር አንድ መንግስት የሀገሪቷን ኢኮኖሚ ለማሳደግ በዜጎች ላይ ምን ይጥላል? ታክስ ይጥላል። ግብር ማለት ነው። በአማርኛ ግብር ማለት ነው። ለምሳሌ ቋሚ መንግስት ሰራተኛ ከሆነ ከመንግስት ሰራተኛ ከሚያገኘው ገቢ ላይ ያለ ግብር ጥሎ እንዲሁም ያለ ኖርማል ነጋዴ ከሆነ ደግሞ ከቀን ሽያጩ ላይ በእያንዳንዱ ሽያጭ ላይ ታክስ ጥሎ የሀገሪቷን ኢኮኖሚ ምንድነው ለተለያዩ ዓላማዎች ለምሳሌ ለመንግስት አስተዳደር ሊሆን ይችላል የሚጠቀመው ያኛውን ያገኘውን ታክስ ጀነሬት ያደረገውን ለተለያየ ለመከላከያ ሚኒስቴር ሊሆን ይችላል፣ ለሀገር ለመጠበቅ ለፖሊስ ለምናምን ይከፍላል፣ ለመምህር ይከፍላል፣ አሁን እንደምታዩት ለኛ ይከፈለናል፣ ለኤጁኬሽን ይከፈለዋል፣ ለትምህርት ማለት ነው። እዚህ ጋር እንደምታዩት ለቤት ግንባታ ሊሆን ይችላል፣ ለጤና ሊያደርገው ይችላል፣ ብቻ ለብዙ ነገሮች ያን ከህዝቡ የሰበሰበውን ግብር ለተለያዩ ዓላማዎች ያውለዋል ነው። እዚህ ጋር ምንድነው የሚለው we should pay tax to boost our economy country's economy ነው። ያው ግብር መክፈል የስልጡን ዜጋ ምልክት ነው ይሉታል ነውና ያው ጀስት አንድ ሀገር ያው ብዙ ጊዜ በግብርም ዜጎች በሚከፍሉት ግብር የሚከፈለው ግብር የአንድ ሀገር ኢኮኖሚ ዋና ግብር ለአንድ ሀገር ኢኮኖሚ ትልቅ ዋልታ ነው የሚለው ነገር ስለማሳየት ነው እዚህ ጋር የመጣው። ቫት የሚለው ቫልዩ አድድ ታክስ ማለት ነው። እንዴት ነው ካልኩሌት የሚደረገው? እንደኛ ሀገር ለምሳሌ ያው ሱፐርማርኬት ሊሆን ይችላል ገብተን የተለያዩ ሱቅ ሊሆን ይችላል የሆነ ዕቃ ገዝተን ስንወጣ ቫት ይሰጣቸው ወይም ደግሞ የደረሰኝ ምናምን ሲባል 15% ቫት ተቆርጦ ነው የሚሰጠን በእኛ ሀገር። value added tax ማለት a tax imposed by government to on sale of some goods and services በሚሸጡ ነገሮች ላይ ማለት ነው። ምግብ ቤት ሊሆን ይችላል፣ ዋተበር ዕቃ ሊሆን ይችላል፣ ዋተበር ኤሌክትሮኒክስ ነገር ሊሆን ይችላል። ምንድነው ፓርት ነው ያ ስንት ነው? 15%። 15% ማለት የዛን የዋጋውን የዕቃውን ዋጋ 15% ማለት ለምሳሌ የሆነ ዕቃ በ1000 ብር ገዝተን ከሆነ የ1000 ብር 15% ይሰራና ተደምሮ ከ1000 ብሩ ጋር እኛ ጋር ይታሰብብናል ማለት ዕቃውን የሚገዛው ሰውዬ ማለት። ስለዚህ እዚህ ጋር ምንድነው ኢትዮጵያ በኢትዮጵያ ስታንዳርድ ያው ቫት እንባል 15% ነው። ሁለተኛ አማውንት ኦፍ ቫት ማለት ያው 15% ኦፍ ኦሪጂናል ኮስት። ኦሪጂናል ኮስቱ 1000 ብር ከሆነ የ1000 ብር 15% ተሰራለትና ላይክ ታስታውሳላችሁ ፒ የምትባለው አር ታይምስ ፒ ኦቨር 100 ላይ ስለሆነ ወደ መጀመሪያው አካባቢ ስናያት የነበረችው ማለት ነው። ይችን ካልኩሌት ካደረግን በኋላ ከዛ በኋላ ዋናው ላይ ወስደን እንደምረዋለን ማለት ነው።
ኮስት ኢንክሉዲንግ ቫት ይጨመርበት ማለት ነው። ዋና ኦሪጂናል ኮስት አለው። ከዛ ደግሞ አማውንት ኦፍ ቫት ይደመርና አንድ ላይ እንከፍላለን ማለት ነው። ለምሳሌ አሁን ኤግዛምፕል የመጻፋችሁ ምን ይለናል? the price of a machine is ብር 3000 ብር ቢፎር ቫት ይላል፣ ከቫት ውጭ በፊት። ስለዚህ ካልኩሌት ዘ አማውንት ኦፍ ቫት ኢንክሉዲንግ የመጀመሪያው ካልኩሌት ዘ አማውንት ኦፍ ቫት ይላል። ቫት ምንድን ነበር ያለው? 15%። ስለዚህ ምንድነው ነው 15% ኦፍ 3000 ብር ስንት ነው? የ3000 ብር 15% ስንት ነው? እንዲህ ነው ነበር ያለው። ፒ which is equal to r times p over 100 ማለት ነው አይደል የተባባለው? yes p ማን ነው? r ማን ነው? r ቱ 15% ነው። b ማን ነው? 3000 ብር ነው። ምን እናደርጋለን አሁን? ይሄ እኩል ይሆናል ነው 15 ሲባዛ በ3000 ብር ሲካፈል 100 ማለት ነው። ሁለቷ 0 በሁለት 0 ትጠፋለች። ስንት ይመጣል? 15 ሲባዛ በ30 ስንት ይመጣል? 450 ብር። ይሄ ማን ነው? ቫት ነው። ቫቱ ስንት መጣ? 450 ብር ይመጣል። አያችሁ ስንት ነው ለከፈለው? 3000 ብር ለሚገዛው ዕቃ ቫቱ ስንት ነው? 450 ብር ነው ማለት ነው። በጣም አሪፍ። እቺ ማን ኤን መለስ ነው ማለት ነው። ካልኩሌት ዘ አማውንት ኦፍ ቫት ነው። ቢ ካልኩሌት ዘ ቶታል አማውንት። ስለዚህ ቶታል አማውንቱ ማን ነው? ቢ አሁን ቶታሉ ስንት ነው ማለት ነው? ኦሪጂናል ኮስት አለው ስንት ነው? 3000 ብር ነው። ሲደመር ቫቱ ስንት? ቫቱ 450 ብር ነው። ሰውየው ምንድነው ስንት ነው የሚከፍለው ማለት ነው? 3450 ብር ይከፍላል ማለት ነው። አያችሁ ከነቫቱ ማለት ነው። ደረሰኝ ከፈለገ አንድ ሰው ይሄን 450 ብር ይከፍልና 3450 ብር ሙሉ ደረሰኝ ይሰጠዋል ማለት ነው። 450 ብሩ ለመንግስት ገቢ ይሆናል ማለት ነው። በጣም ግልጽ ነው ተማሪዎች? yes እሱን እናያለን ማለት ነው። ሁለተኛ ምንድነው የሚለን ኤግዛምፕል የመጻፋችሁ ማለት ነው? the cost of a TV stand including VAT is አንድ የቲቪ ስታንድ ነው። የቤታችን ቲቪ ስታንድ ከነቫቱ ስንት ነው? 2300 ብር ነው ከነቫቱ። አሁን ምንድነው የመጀመሪያው ጥያቄ ምንድነው? የቲቪ ስታንዱ ከቫት በፊት ያለው ዋጋ ስንት ነው? ምን ያህልስ ነው ቫት የተከፈለው ነው ጥያቄ። ምን ያህል ቫት ነው የተከፈለው? ይሄ ሙሉ ነው። እዚህ ጋር 2300 የሚባል ቶታል ነው ከነቫቱ ማለት ላይክ እዚህ ጋር ይሄው እዚህ ጋር ለምሳሌ 3450 ሙሉ ከነቫቱ አይደለ? 3000 ሲደመር 450 ያደረገው። ስለዚህ ልክ እንደዚህ ነው የተጠየቀው። 3450 ከነቫቱ ይሄ ነው ማለት በቃ ይሄን የቁጥር ልዩነት እንጂ ተመሳሳይ እንደዚህ አድርጋችሁ እኛ አሁን የምንፈልገው ምንድነው? ለምሳሌ እዚህ ጋር 3000 እንፈልጋለን ማለት ነው በዚህ ኬስ እና ደግሞ 450 እንፈልጋለን ማለት ነው። ልክ እንደዛ ነው የተፈለገው። የመጀመሪያው ምን እናርግ መሰላችሁ? አሁን እኔ የቲቪ ስታንዱን ዋጋ ስለማናውቀው ኤክስ ልበል ስለማናውቀው። ከዛ ደግሞ ቫት ሲጨመርበት ምንድነው ይሄ ከነቫቱ አይደለ? እዚህ 15% ኦፍ ኤክስ ማለት ነው አይደለ? yes ስለዚህ ስንት ይመጣል? 15% ኦፍ ኤክስ ማለት 15 ሲባዛ በኤክስ ኤክስ እንዳይመስልባችሁ ኦቨር 100 ሳራጎ ስንት ላይ ይመጣል? 0.15 ኤክስ ማለት ነው አይደለ? yes ስለዚህ ምን መጣ? አሁን ቶታሉ ምንድነው? ኤክስ ሲደመር 0.15 ኤክስ ስንት መጣ? 2300 መጣ። ግልጽ ነው አባባሌ? ኦሪጂናል ኮስቱ ነበረ። ከዛ ደግሞ 15% ደመርኩበት ስንት ነው ይለናል? 2300 ኢንክሉዲንግ ቫት ስለሚለን ማለት ነው። በጣም አሪፍ። ስንት ይመጣል? ይሄ 1 ኤክስ ስለሆነ ያለው ስለዚህ ይመጣል 1.15 ኤክስ እኩል ይሆናል 2300 ይመጣል። ስለዚህ 1.15 ለኤክስን ለማግኘት ለ1.15 አካፍለው ይሄ በዚህ ይጣፋል። ኤክስ እኩል ይሆናል ይሄ ሲተካፈል 2000 ይመጣል። 2000 ብር። ይሄ ምንድነው? 2000 ብር። ይሄ ቢፎር ቫት ማለት ከቫት በፊት ማለት ኦሪጂናል የቲቪ ስታንዱ ኦሪጂናል ኮስት ከቫት ውጭ ያለው ማለት ነው። ስለዚህ አሁን ቫቱ ማንደው ቫቱ ስንት ነው ማለት ነው? ቫት እኩል ይሆናል ስንት መጣ? ቫት ማለት 2300 ማጠቃላይ የተከፈለው ሲቀነስ 2000 ብር ነው። ስንት ይመጣል? 300 ብር መጣ ማለት ነው። አያችሁ 300 ብር ቫት መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ቲቪ ስታንዱን በ2300 ብር የገዛው ሰውዬ ከነቫቱ ቫቱ 300 ብር ነው። ኦሪጂናል የቲቪ ስታንዱ ኦሪጂናል ኮስቱ 2000 ብር ነው።
እስከነባቱ 2300 ብር ከፍለዋል ማለት ነው። ዛሬ በጣም ቤዚክ የሆኑ ሶስት ነገሮችን አየን። ሲምፕል ኢንተረስትን አየን፣ ኮምፓውንድ ኢንተረስትን እና እንዲሁም ደግሞ ቫትን በደንብ አየን ማለት ነው። በጣም አሪፍ። የዛሬው ሌሰናችን ይህንን ይመስል ነበረ። ያው በአሪፍ ጊዜ አብረን እንዳሳለፍ ተስፋ አደርጋለሁ ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ውጡ። በቀጣይ ደግሞ የዚህ ዩኒት ሰመሪ ኤክሰርሳይዝን ይዘንላችሁ የምንመጣ ነው የሚሆነው እና የቀሩት ሌሰኖችን አብረን ማለት ነው እስከ ዓመቱ መጨረሻ ድረስ አብረን እንዘልቃለን። በሚቀጥለው ዓመት 8ኛ ክፍል ላይ እርግጠኛ ነኝ ከኛ ጋር አብራችሁ ትቀጥላላችሁ። ኦልሬዲ ዘንድሮ 8ኛ ክፍሎችን ለሚኒስትሪም እያዘጋጀናቸው ስለሆነ ማለት ነው። በተረፈ መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ጊዜ። ቻው